ነፍሳችሁን ለአምላካችሁ ለእግዚአብሔር ስጡ። ወደ ተራራም ውጡ፣ እንጨትንም ቁረጡ፣ ወደዚህም አምጡ፣ የእግዚአብሔርንም ቤት ስሩ፣ የቃል ኪዳኑንም ታቦት ጽላት አስገቡ፣ ንዋያተ ቅድሳትንም ወደዚህ አምጡ። ተነሱ፣ በእግዚአብሔር ቤት በጋራ እንገናኝ፣ እግዚአብሔርንም አመስግኑ። እንደነ ሮቤል ያላችሁትን አላያችሁትም እንዴ? ወስክ ሊተ ወልደየ ነው እኮ ጨምርልኝ ልጄ፣ ብፁዓቱን አታቋርጥ፣ ስጦታውን አታቋርጥ እኮ ነው ያለው። ጨምረን ደግመን እንዳንሰጥ የሚከለክለን ነገር ስለሌለ በተረጋጋ መንፈስ በሰከነ አእምሮ ቁጭ ብለን ቅዱስ እግዚአብሔር ሆይ በዚያ ዘመን በዚያን ጊዜ በዚያን ዓመት ለወገኖች ሁሉ የሚቆመው የሚከራከረው ታላቁ አለቃ ቅዱስ ሚካኤል ይነሳል ብለሃልና ቅዱስ ሚካኤልን የሰጠን አምላክ አሁንም ቅዱስ ሚካኤል እንድሞላልን አድርግ ብለን ባለቤቱን ጠይቀን ስራውን ሰርተን ታቦተ ሕጉን ከመቃኙ ወይም ከደሳሳ ጎጆው ወደ ትልቁ ደብር ወደ ትልቁ ካቴድራል የምናስጋባበት ቀኑ ጥቂትና ቅርብ ስለሆነ በተቻለ መጠን ተጠናከሩ። ሌላ ከኛ ዝግጅት ማነስ እንጂ እነ በኩረ ትጉሃን ያሉት እኔ በርግጥ የኖሩት እዚሁ መሀል ኢትዮጵያ ነው። ይሄ መንድግ ስጥ አሳድግ አስፋፋ ከፍ አድርግ እንዱ ዓለምንም ወርቅ በወርቅ እንቁ በእንቁ አድርግ የሚል ነገር እንጂ ይሉ ይሆን እንዴ? ሲነግሩኝ ቅድም እዚህ ወደ አርባ ምንጭ ወደ ጋሞ አካባቢ ነው የቆየው። ኋላ ወደ መሀል ኢትዮጵያ የመጣው ስለ ነበረ በመድረክ ግን ምን ይሆናል? ቦለዘተውህቦ እያንዳንዱ የተሰጠው ጸጋ አለ። መንፈስ ቅዱስ አንድ ሆኖ ሳለ ለሰው ልጆች ግን ለመስበክም ለመዘመርም ለመስጠትም ለማሰጠትም ለማመንም ለማሳመንም ለመስራትም ለማሰራትም ለመጽደቅም ለማጸደቅ የተሰጠው አለ። ሆኖ እንዳያችሁት አይደለም። ከዚህ የበለጠ ብንዘጋጅ ከዚህ የበለጠ ምን ያህል ስጦታ እንደሚገኝ እጅግ ሳላደንቅ አላልፍም። እግዚአብሔር እድሜና ጤናን ያድልልን፣ ክህነታችሁን ይባርክ፣ ጊዜያችሁን ይባርክ፣ ሀብታችሁን ይባርክ፣ ጤናችሁን ይስጣችሁ፣ ሕፃናቶቻችሁን ያሳድግላችሁ። ሌላ ብፁዕ አቡነ ኤፍሬምን እንዶ አንዳንድ ችግሮች ሲገጥሙኝ በቅርበት እንዶ የማገኛቸው እሳቸውን ነው። ብዙ ቃል የገቡ አባቶች አሉ። ችግሮቹ ይደራረባሉ፣ በተጠበቁት አይነት አይገኙም። የምታውቋቸው ትልቁ ታህራሚ ባህታዊ ገዳማዊ ዝጉሃዊ አባት እንደነ ብፁዕ አቡነ እንድርያስ ያሉት አይነት ጣይና ያላቸው የጤና ሁኔታ አስቸግሯል። ብፁዕ አቡነ ማርቆስም እንደዚሁ ጉዳይ ገጥሟቸው ነው። አቡነ ቀውስጦስም እንዲሁ አንጋፋ ታላላቅ አባቶች ይመኛሉ። ሻሸመኔ ቅዱስ ሚካኤል ሻሸመኔ ትልቁ ካቴድራል እያሉ ሁኔታዎቹ ግን በጠበቁት አይነት አያደርስም። እነዚህ የሚያሰናክሉ የሚያደናቅፉ ፈተና የሚሆኑ ነገሮች ሁሉ ተወግደው ብፁዓን አበው ሊቃነ ጳጳሳት እናንተም ደግሞ በጎ አድራጊ ባለሀብቶች በጥበባችሁ በሀብታችሁ በእውቀታችሁ በሰላማችሁ በፍቅራችሁ በትዕግስታችሁ በስራ ልምዳችሁ ተጠናክራችሁ በጋራ የምንገናኝበት ቀን ቅርብ እንደሆነ እግዚአብሔርን ተስፋ አደርገዋለሁ። እሱ ቸር። ስለዚህ ልባችንን፣ አይናችንን፣ ጆሮአችንን፣ ነፍሳችንን ለእግዚአብሔር ለመስጠት ወደንም ብቻ አይደለም ተገደንም። ምክንያቱም ከእግዚአብሔር እጅ ከወጣን ከእግዚአብሔር ደጅ ከራቅን ከእግዚአብሔር ከተለየን የት ጋር እንደምንሄድ ስለምናውቅ እሳቱ ከማይጠፋ ትሉ ከማያንቀላፋ ከሌሊቱ ድቅድቅ ጨለማ ይልቅ 7 እጅ የጨለመ ሁልጊዜ የሚጣላን የምንጣላው ሁልጊዜ የሚጠላን የምንጠላው ሁልጊዜ የሚገፋን የምንከራከረው እርኩስ መንፈስ ሰይጣን እንዴት እንመርጠዋለን? እኛ ብርሃን ክርስቶስ እያለ ኃያል ክርስቶስ እያለ ንጹህ ክርስቶስ እያለ ትንሣኤ ክርስቶስ እያለ ድነት ክርስቶስ እያለ ከነዚህ ጋር ስለማንነካካ ምንም ምርጫ የሌለን ንጹህና ቅዱስ ልዑለ ባህሪ ቸር አምላካችን መድኃኔ ዓለም ስለሆነ ለሱ ነፍስና ልብን ብቻ አይደለም ካለን የሌለን ሁሉ ለሱ የማይሆን ስለሌለ ሁሉ በሱ ሁሉ ከሱ ሁሉም ለሱ የሚሆን አምላክ ስለሆነ አምላካችን ቅዱስ እግዚአብሔር አንደኛ ራሱን፣ ሁለተኛ እናቱን ቅድስት ድንግል ማርያምን፣ ሶስተኛ ቅዱስ መስቀሉ፣ ሶስተኛ አራተኛ ወዳጆቹ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ቅዱሳን መላእክት እንደነ ቅዱስ ሚካኤል ያሉት ፈጥኖ ደራሽ የሆኑትን ፈዋሽ የሆኑትን ጠባቂ የሆኑትን
ሀብት ለመስጠትስ ቢሆን ማን ላችኋል? ምን የሚጎላቸው ነገር አለ? ጥበብ ለመስጠትስ ቢሆን በብዙ መንገድ የሚራደው ቅዱሳን የሰጠን አምላካችን ቅዱስ እግዚአብሔር ክብርና ምስጋና ይግባው። ቀጥሎ ያለውን ፍቅራችሁን፣ ሰላማችሁን አጠንክሩ። በየአድባራቱ ገዳማቱ በርቱ፣ አልሙ፣ አትርፉ። ትላንትና የተገኘ መሬት አይገኝም ዛሬ። ትላንትና የተገኘ ሀብት ዛሬ በዛ ልክ አይልም። ከዛ በላይ ቢገኝ ያንን ያህል ስራ አይሰራም። ገንዘብ ተዳክሟል፣ ወድቋል፣ አይገኝም። ሲገኝም ስራ አይሰራም፣ ሰንፏል። ግን ጸሎት እናድርግበት። ቸሩ እግዚአብሔር የጠፋውን የሚመልስ የራቀውን የሚያቀርብ የረቀቀውን የሚያጎላ የጠፋውን ንጹህ ቅዱስ አድርጎ ባርኮ የሚሰጥ አምላክ የአንዷን የስንዴ ቅንጣት ቅድም ብፁዕነታቸው ሲናገሩ እንደሰማን 30፣ 60፣ 100 ፍሬ በወንጌል እንደተቀመጠ የሚሰጥ አምላክ ትላንትና ዛሬም ነገም መቼም መች እስከ ዓለም ፍጻሜ ከዛም በኋላ እሱ ስለሆነ እሱ የማይለወጥ የማይቀየር ዘላለማዊ ጽኑ አምላክ ዘመናቱ ሲያልፉ የማያልፍ ቸሩ እግዚአብሔር ስለሆነ በጸሎት እሱን እንማጸነው። እናቱን እንያዛት፣ ቅዱሳን እንማጸናቸው፣ እንያዛቸው። ቀሪው ሰዓታችን ብፁዕ አባታችን ጸሎትና ቡራኬ ይሰጡናል። እድሜና ጤና ድልኝ እጅግ አመሰግናለሁ። እግዚአብሔር ያቆይልን፣ ለዓመቱ ያድርስልን። አሁንም የተሰጠንን ተበድራችሁ ነው ኋላ ትመልሱታላችሁ። ይሄንን ኪስ የሌላችሁ ትንሽ የኪስ ነገር ኋላ ቦርሳ አመጣና እጃችሁን ኪስ ውስጥ ታደርጋላችሁ። እናንተ ወንዶች እጃችሁን እንዳታጨበጭቡበት። በዚህ ዓለም ላይ ዓለም 9 ናት ብላችሁኝ የለም። ጎደሎ ናት አትሞላም። ሙሉ አምላክ እግዚአብሔር እንዲሞላ ግን ተረጋግተን እግዚአብሔር አምላክ ሆይ የሚሳኔ የምቸግር የምታጣ የለም፣ ሁሉ የባህሪንና አድርግ ብለን እግዚአብሔር ስንማጸን ሁሉ ነገር ይስተካከላል። አይዛችሁ፣ አትከፉብን። ተረጋግተን እንደማመጥ